ይችን የመሰለች ወጣት እጅግ በሚያሳዝን ሁኔታ ህይወቷ መቀጠፉ በጣም በርካታ ሰዎችን እንዳሳዘነ ነው የሰማነው። የሚገርማችሁ ከጓደኞቿ ጋር ወክ እያደረገች እየተዝናናች ባለችበት ነው ህይወቷ የተቀጠፈውና በጣም አሳዝናኛለች። ከዚህ ቀደም የተለያዩ ስራዎችን ስትሰራ ነበር። ምን አይነት ታሪክ አላት? ምን ተፈጠረ? ምን ገጠማት? ህይወቷ በማለፉ ምክንያት ደግሞ ጓደኞቿ፣ ቤተሰቦቿና ሌሎች ሰዎች ያሉበት እጅግ የሚያሳዝን ሁኔታ ምን ይመስላል ብለን እንዳሰሳለን። በማህበራዊ ሚዲያ ላይ በጣም በርካታ ሰዎች ላይ ተጽዕኖ መፍጠር የቻለችውና ብዙ ተከታዮችን ማፍራት የቻለችው ጃኒ ገብሩ ሰሞኑን መነጋገሪያ ሆናለች። በተለይ ደግሞ ያሳለፈችው የህይወት መንገድ እዚህ ደረጃ ለመድረስ የመጣችበት መስመር አስገራሚ ተብሏል። ምን ይመስል ነበር ያ መስመሯ የሚለውን በተወሰነ መንገድ እንመለከታለን እንድንማማርበት። ሰሞኑን በጻድቃኔ ማርያም ገዳም ውስጥ 14 ሰዎች ህይወታቸው ማለፉን በመረጃ አስደግፌ እየነገርኳችሁ ነበረ። ህይወታቸው ካለፉት ሰዎች መካከል ደግሞ ይችኛዋ ግለሰብ በገዳም ውስጥ ስታደርገው የከረመችው ክዋኔ በጣም አስገራሚ ሆኗል። ብዙ ሰዎችን የሳበ ታሪክም ሆኗል። ምንድነው ያ ታሪክ የሚለውንም እንዳሰሳለን። በአሜሪካ በአማዞን ውስጥ ኢንጂነር በመሆን ሲያገለግል የነበረው ኢትዮጵያዊው ህይወቱ ማለፉን ተከትሎ እጅግ በርካታ ጉዳዮች እየተነገሩ ይገኛሉ። በተለይ ህይወቱ የተቀጠፈበት መንገድና አሁን ደግሞ አዳዲስ እየወጡ የሚገኙ ጉዳዮች ብዙ ሰዎችን አስገርመዋል። ወደ ባህር ዳርቻ ለመዝናናት ያቀናው ይኸው ኢትዮጵያዊ በዚያ ህይወቱ ከማለፉ በፊት በማህበራዊ ሚዲያ ገጹ ላይ ባጋራው ፎቶ ላይ የታየው ጽሁፍ ጉዳዩን ጥያቄ ውስጥ እንዲገባም አድርጎታል ማለት ነው። ምንድነው ያ ጽሁፍ? ወጣቱ ምን አይነት ነገር ገጥሞት ህይወቱ አለፈ የሚለውንም እንዲሁ ወደ እናንተ እናቀርብላችኋለን። እነ ሰራዊት ፍቅሬ ሰሞኑን በእግረኛ ሚዲያ በኩል ብቅ ብለው በሰጡት መግለጫ ምክንያት አቃቢ ህጉ አዲስ አቤቱታ ይዞባቸው መምጣቱ ተነግሯል። አቃቢ ህጉ ምን አይነት አቤቱታዎችን ይዟል? ፍርድ ቤቱ እንዴት ተመለከተው አቤቱታውን? የነ ሰራዊት ፍቅሬ እጣ ፋንታስ ምን ሊሆን ነው የሚለውንም ከተነሱት ነጥቦች አንፃር እንመለከታለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን ነው የተገናኘነው። እንደምን ከረማችሁልን? እጅግ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ጉዳዮችን እንዲህ እየዳሰሰ ያቀርብላችኋል። ዛሬም እነዚህን ሰሞንኛ ክስተቶችን ይዘናል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ አድርጉን፣ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ። እስከ መጨረሻው ድረስ እንድትከታተሉን እንጋብዛለን። በቀጥታ ወደ ዝግጅቱ እንለፍ። ቀደም ሲል ወላጆቿ ባወጡላት ስመኝ ገብሩ በተሰኘው ስሟ ነበር የምትታወቀው። በማህበራዊ ሚዲያ መጠሪያ ስሟ ደግሞ ጃኒ ገብሩ። ጃኒ ከ1.5 ሚሊዮን በላይ ተከታዮችን በማህበራዊ ሚዲያ በተለይ በቲክቶክ በኩል በማፍራት በጣም ታዋቂ ናት። በርካታ የሚባሉ ስራዎችን እንዲሁ በዚሁ ገጽ ላይ እየሰራች ህይወቷን ለውጣለች፣ ቤተሰቦቿን ታስተዳድራለች፣ መንገዷን በማስተካከል ላይ ትገኛለች ማለት ነው። ታዲያ ጃኒ ወደዚህ ስኬት ወደዚህ መንገድ ከመምጣቷ ከመድረሷ በፊት ግን ያሳለፈችው የህይወት መንገድ የወጣችበት ውጣ ውረድ ለበርካታ ወጣቶች ምሳሌ እንድትሆን ያደርጋታል ብለው ብዙ ሰዎች ሰሞኑን መነጋገር ያድርጓታል። በተለይ ከአምለሰት ሙጬ ጋር ባደረገችው የሰሞንኛ ቃለ ምልልስ ላይ ያነሳቻቸው ነጥቦች ብዙ ሰዎች ትኩረት አድርገው እንዲከታተሉት አድርጎታል። ጃኒ ገብሩ የተወለደችው በወለጋ አካባቢ እንደሆነ ጠቅሳለች። አስተዳደጓ ልክ እንደማንኛውም ኢትዮጵያዊ ያለ አስተዳደግ ነው። ከድሃ ከምስኪን ቤተሰቦች የፈለቀች በመሆኗ በልጅነቷ ህይወት ቀላል አልነበረችም ለሷ። ያንን መንገድ ለማስተካከል ህይወቷን ለመለወጥ የነበራት አማራጭ ታዲያ ከወለጋ ተነስታ ወደ አዲስ አበባ በመምጣት ስራዎችን መስራት ነበረ እቅዷ ማለት ነው። ገና በለጋ እድሜዋ ነው እንግዲህ ከቤተሰብ ተነጥላ ወደ አዲስ አበባ የመጣችው። ወደ አዲስ አበባ ከገባች በኋላ ግን እንዳሰበችው ነገሮች ቀላል አልሆኑም። ይልቁንስ ፈተናዎች እየተደራረቡ ገና በለጋ እድሜዋ በጣም በርካታ ውጣ ውረዶችን እንድትመለከት አደረጓት ማለት ነው። በወቅቱ ታዲያ ያገኘችው የስራ አማራጭ መስተንግዶ ስራ ነበርና ገብታ መስራት ጀመረች። ጥቂት ጊዜ ካስተናገደች በኋላ ግን ባለቤቱ አንቺ ገና ልጅ ነሽ፣ ለዚህ ስራ አትሆኝም በማለት ከስራ ያሰናብታታል። ይህንንና ሌሎች አይነት ስራዎችን መሞከር ጀመረች። ነገር ግን አልተሳካላትም ነበረ። ወደ ቤተሰቦቿ እዚያ ወለጋ ሄዳ ተቀመጠች። ለተወሰነ
ለተወሰነ ጊዜ አረፈች። ነገር ግን ተስፋ ሳትቆርጥ እንደገና ራሷን አበርትታ እንደ አዲስ ተመልሳ ወደ አዲስ አበባ መጣች ማለት ነው። አዲስ አበባ እንደገና ስትመለስ ከሞከረቻቸው የሥራ ዘርፎች መካከል አንደኛው የኪነ ጥበብ ስራ ነበረ። እንደምታውቁት በጣም በርካታ የሚባሉ የሀገራችን ታዋቂ አርቲስቶችን፣ ተዋናዮችን፣ የፊልም ባለሙያዎችን፣ ዳይሬክተሮችን፣ ሌሎችንም አይነት የኪነ ጥበብ ሰዎችን ማፍራት የቻለው የጋሽ ተስፋዬ ፋዘር ቤት እንደሆነ ይታወቃል። በዚህ ቤት ውስጥ ገብታ የትወና ስልጠናዎችን ወሰደች። ልዩ ልዩ ኪነ ጥበባዊ ስራዎችን ማቅረብ ጀመረች ማለት ነው። በዚያ ሰዓት ነበር እንግዲህ የማለዳ ኮከቦች ላይ ገብታ ተወዳድራ የነበረው ማለት ነው። የማለዳ ኮከቦች ላይ በትወና ውድድር አደረገች። እሱም ሊሳካላት አልቻለም። እነዚህና በጣም በርካታ የሚባሉ የህይወት መንገዶችን ነው እንግዲህ ጃኒ ያሳለፈችው። በፋዘር ቤት ቆይታዋ በጣም በርካታ ወጣቶች ጋር ለመገናኘት ችላ ነበር። በወቅቱ የማህበራዊ ሚዲያ እድገቱ ከፍ እያለ በመምጣቱ ቲክቶክም ሳቢና ማራኪ የሆኑ ቪዲዮዎች የሚታዩበት ገጽ በመሆኑ ወደ ቲክቶክ ለምን አልቀላቀልም ብላ ከጓደኞቿ ጋር የተለያዩ ስራዎችን መስራት ጀመሩ ማለት ነው። ጃኒ ታዲያ አንድ ሀሳብ መጥቶላት ነበረ። በዓለም አቀፍ ደረጃ እውቅናን ማግኘት የቻሉ ያገኙትን ሰው መንገድ ላይ ሄደው በማቀፍ ኢነርጂ በመለዋወጥ ፍቅር በመስጠት በቲክቶክ በኩል ታዋቂ የሆኑ ሰዎችን እንደ ምሳሌ አድርጋ በመነሳት ይህንን ነገር ለምን ሀገሬ ላይ አልጀምረውም የሚል ሀሳብ ያዘችና ስራውን ጀመረችው ማለት ነው። ይህንን ስራ መስራት በጀመረችበት በአጭር ጊዜ ውስጥ ነበር በርካታ ተከታዮችን አፍርታ ማህበራዊ ሚዲያ ላይ መታወቅ የጀመረችው። ከአዲስ አበባ አልፋ የተለያዩ ከተሞች ላይ ሰዎች እኛም ጋር ነይና እቀፊን እያሉ ሀሳባቸውን ሲገልጹላት የነበረው ማለት ነው። በእንደዚህ አይነት መንገድ ነበር የጀመረችው። ቀስ በቀስ ደግሞ በቀጥታ የቲክቶክ ስርጭት ላይ በመግባት ገንዘብ መስራት ጀመረች። እንግዲህ አሁን ላለችበት የህይወት መንገዷ ዋነኛ መሰረቱ ይሄ ነበር ማለት ነው። እንደምታውቁት በቲክቶክ የቀጥታ ስርጭት ውስጥ ከፍተኛ ገንዘብ ከሚሰሩ ታዋቂ ቲክቶከሮች መካከል አሁን ላይ መሆን ችላለች ጃኒ። ታዲያ በሚገርም ሁኔታ ጓደኞቿ በቲክቶክ የምታውቃቸው በጣም በርካታ ወጣቶች እንደሷ ገንዘብ መስራት ቢችሉም ነገር ግን አብዛኞቹ ገንዘቡን እንዴት መያዝ እንዳለባቸው ያወቁት አይመስለኝም። ምክንያቱም ብዙዎቹ ራሳቸውን በማዝናናት ገንዘባቸውን በመበተን ቁም ነገር ላይ ሳያውሉት እንዲሁ ቁጭ ብለው የቀሩ ሰዎችን ስለምናይ ማለት ነው። ጃኒ ግን እንደዛ አላደረገችም። ይልቁንስ ወደ ቁም ነገር አምጥታ ገንዘቧን መልካም የሚባል ቦታ ላይ አውላለች። ከነዚህ መካከል ደግሞ ለቤተሰቦቿ ትልቅና ዘመናዊ ቤት በመግዛት ከወለጋ አምጥታ እዚህ አዲስ አበባ ላይ በጣም ደስ በሚያሰኝ የህይወት መንገድ ውስጥ እያኖረቻቸው ትገኛለች። ልጆቼ እናት ናት። እኔ ብቻ አይደለችም። የልጆቼ ብዙ ልጆች ያሳደገችልኝ እሷ ነው። ያሳደገችልኝ ልጆች በጣም ነው የምወዳት። በጣም ወዳታለሁ። በጣም ጎበዝ ናት። አሳቢም ናት። የቤተሰቡ ሰብሳቢ ናት። እናታችን ናት። ልጃችን አይደለም። እና እንደዚህ አይነት ቁም ነገረኛ ወጣት በመሆኗ ነው እንግዲህ ለበርካታ ወጣቶች እንደ ምሳሌ ትቆጠራለች ብለው ብዙ ሰዎች የመጣችበትን የህይወት መንገድ እያደነቁላት የሚገኘው። በሰሜን ሸዋ ጻድቃኔ ማርያም ገዳም ውስጥ የተከሰተውን ከባድ አደጋ ከሰሞኑ የነበረውን ክስተት በመረጃ አስደግፈን ስንነግራችሁ ነበረ። እንደነገርናችሁም ወደ 14 የሚሆኑ ሰዎች ህይወታቸው አልፏል። ከ5 እስከ 7 የሚሆኑ ሰዎች ደግሞ ከባድ ጉዳት ደርሶባቸው ሕክምና ክትትል ላይ ነው የሚገኙት በደብረ ብርሃን ከተማ ማለት ነው። እነዚህ ሰዎች እንግዲህ ከተለያዩ የሀገሪቱ ክፍሎች የመጡ ሲሆን በገዳም ውስጥ ለንግስ፣ ለፈውስ ማለትም ጸበል ለመጠመቅና ሌሎች አይነት መንፈሳዊ አገልግሎቶች እንዲሁም ለሱባኤም ጭምር የገቡ ሰዎች እንደነበሩ ነው መረጃዎች የሚጠቁመውና በእነዚህ አይነት መንገድ ሃይማኖታዊ ክንውኖችን እያደረጉ ባለበት ነው እንግዲህ ከሰሞኑ ከማለዳው 1 ሰዓት በሆነ ጊዜ የመሬት መንሸራተት አደጋ ተፈጥሮ ህይወታቸው ያለፈው። እንደምታውቁት የክረምት ወቅት በመሆኑ በተለያዩ ሀገሪቱ ክፍሎች እንግዲህ በሚዘንበው ከባድ ዝናብ ምክንያት የመሬት መንሸራተት የመሬት ናዳ ሊፈጠር ይችላልና በገዳም ውስጥም ይህ ክስተት ተከሰተ። የሚገርማችሁ በተፈጥሮ ከፍ ካለ ተራራ ስር ወይም ኮረብታ ስር ነበረ መኝታቸውን መቀመጫቸውን ያደረጉት ሰዎቹ። ነገር ግን ከተራራው በመጣ ናዳ ምክንያት ነበር እነዚህ ሰዎች ህይወታቸው የተቀጠፈው ማለት ነው። ታዲያ ከነዚህ ህይወታቸው በገዳም ውስጥ ከተቀጠፈው ሰዎች መካከል ተስፋነሽ የተባለች እቺኛዋ ግለሰብ ትገኝበታለች። የሚገርማችሁ በጣም ከፍተኛ ህመም ያሰቃያት ያንገላታት ስለነበር ረጅም ዓመት ከሷ ጋር አብሮ የሰነበተ ከባድ ችግር ስለነበረባት ያንን ችግር ነቅሎ ለመጣል ከፈጣሪዋ ጋር ለመገናኘትና የተሻለ የጤና ደረጃ ላይ ለመድረስ በፈጣሪ በኩል የሚገኘውን ምህረት ለማግኘት ነበር ወደ ቦታው ሄደችው። ካልተፈወስኩ ካልዳንኩ
በስተቀር ከዚህ ቅዱስ ስፍራ ወዴትም ንቅንቅ አልልም ብላ እስከ መጨረሻው ድረስ ህመሟን ለመታገል ነበር እዚያ ገዳም ላይ የሰነበተችው። የሚገርማችሁ ነገር እነዚህን ጊዜያት ስታሳልፍ በስጋው ደሙ ታትማ ንስሐ ገብታ በጣም መልካም በሆነ መንፈሳዊ ገጸ በረከት ውስጥ ነበር የሰነበተችው ማለት ነውና የፈጣሪ ፈቃድ ሆነና እንግዲህ በዚያ ገዳም ውስጥ ህይወታቸው ካለፉት ሰዎች መካከል አንደኛዋ ሆነች። አብዛኞቹ እዚያው ገዳም ውስጥ ስርዓተ ቀብራቸው ተፈጽሟል የተባለው እሷን ጨምሮ ሌሎቹ ደግሞ ወደ ተለያዩ ወደ መጡባቸው አካባቢዎች ሄደው ስርዓተ ቀብራቸው ተፈጽሟል ማለት ነው። እሷም ወደ ዮሐንስ ቤተክርስቲያን አቅንታ ስርዓተ ቀብሯ ተፈጽሟል ነው የተባለው። ታዲያ እስከዛሬ ድረስ የሰነበተችበት መንፈሳዊ ህይወቷ ሰሞኑን ደግሞ ያሳየችው ጥንካሬ ነው እንግዲህ አሁን ላይ ህይወቷ ማለፉን ተከትሎ በርካቶች እንዲያነሷት የሆነው። በእነዚህ አይነት መንገድ ህይወታቸው ለተቀጠፉ ውድ ወገኖቻችን በሙሉ ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን፣ ለወዳጅ ዘመዶቻቸው እንዲሁም ለገዳሙ አባቶችና ሌሎች ሰዎች በሙሉ መጽናናትን ፈጣሪ ይስጥልን እንላለን። በመግቢያችን ላይ ካነሳናቸው ነጥቦች መካከል ከጓደኞቿ ጋር ወክ በማድረግ በመዝናናት ላይ ሳለች በድንገት ህይወቷ ስለተቀጠፈችው ወጣት ነግራናችሁ ነበረ። የሚገርማችሁ ነገር ቤተሰቦቿ፣ ጓደኞቿ እንዲሁም ወዳጆቿ የሚያውቋት ሰዎች በሙሉ በጣም ከፍተኛ ሀዘን ላይ እንደሚገኙ ነው ያገኘኋቸው መረጃዎች የሚጠቁሙት። በተለይ ደግሞ በተወለደችበትና ባደገችበት የሰቆጣ ከተማ ውስጥ ያሉ የሷን ሞት የሰሙ ሰዎች በሙሉ ከባድ ሀዘን ስብራት ላይ ነው የሚገኙት። የሚገርማችሁ ሰሞኑን ሌላ አንዲት ወጣት በዚያው በሰቆጣ ከተማ ህይወቷ ተቀጥፎ ነበረ። ሻይ ቡና እያለች መንገድ ዳር ልጇን ለማሳደግ ብላ ዝቅ እያለች ስራዋን እየሰራች ያለች ምስኪን ወጣት የሆኑ ሰዎች መጥተው በባጃጅ አፍነው ወስደው እጅግ ዘግናኝ በሆነ መንገድ እዚህ ልነግራችሁ በማልፈልጋቸውና ሊገለጹ በማይችሉ መንገዶች ህይወቷን እንደቀጠፏትና ወንዝ ዳር ወስደው እንደጣሏት ነው የተነገረው። በእንደዚህ አይነት መንገድ የሰነበተው የሰቆጣ ማህበረሰብ እንዲህ አይነት ከባድና ዘግናኝ የሆነ ሀዘን ሲያሳልፍ የነበረው ይህ ማህበረሰብ አሁን ደግሞ ሌላ ሀዘን ገጠመው ማለት ነው። እቺኛዋ ወጣት ህይወቷ ተቀጥፏል። ቤቲ ተብላ ትጠራለች። እንዳልኳችሁ በዚያው በሰቆጣ ከተማ ነው ተወልዳ ያደገችው። ነገር ግን ከቅርብ ጊዜያት ወዲህ እዚህ አዲስ አበባ መታ የተለያዩ ቢዝነሶችን የተለያዩ ስራዎችን በመስራት ህይወቷን እያሻሻለች መንገዷን እያስተካከለች እንደምትገኝ ነበር። የሚገርማችሁ እዚህ አዲስ አበባ ላይ አለ የተባለ የሴቶች ጸጉር መሸጫ ነው ከፍታ የነበረው ማለት ነው። በጣም በርካታ ደንበኞችን መያዝ የቻለችው በማህበራዊ ሚዲያ ላይ በማስተዋወቅ ልክ በምትመለከቱት መልኩ የምታመጣቸውን ጸጉሮች በቪዲዮ እየቀረጸች ለተመልካቾቿ በማቅረብ ነውና በጣም በርካታ ደንበኞችን አፍርታለች። ከተለያዩ ነጋዴዎች ጋር እየተረካከበች የሚገርም አይነት ገበያ ውስጥ ነበረች ማለት ነው። ታዲያላችሁ ከሰሞኑን ከጓደኞቿ ጋር አየር ለመቀበል ለመዝናናት ወጣ ብላ ወክ በማድረግ ላይ ሳለች ነበረ የመኪና አደጋ የገጠማት ማለት ነውና በምን አይነት መንገድ የሰው ልጅ ህይወቱ እንደሚቀጠፍ እንደሚሞት ምንም ማረጋገጫ የለውም ማለት ነውና በጣም ያሳዝናል። እሷ ካለባት የስራ ጫናና መወጣጠር አረፍ ለማለት ተፈጥሮ የሆነውን አየር ለማግኘት ከጓደኞቿ ጋር ለመዝናናት በእንደዚህ አይነት መንገድ በመታደርግበት ጉዞ ነው እንግዲህ ህይወቷ የተቀጠፈው። በተለይ ደግሞ አሁን እየተበራከተ እየከፋ የመጣ የመኪና አደጋ በጣም በርካታ ወገኖቻችንን በተለያየ መንገድ አይነቱን መንገዱን እየቀየረ በተለያየ ሁኔታ እንዲየቀጠፈብን ነው የሚገኘው። አንዳንዱ መኪናው ተገልብጦ ህይወቱ ያልፋል። አንዳንዱ ደግሞ አስፋልት ሲሻገር ዜብራ ሲሻገር ይገጫል ወይም ደግሞ አደጋ ይደርስበታል። በሌላ በኩል ደግሞ አንደኛው መኪናው ከሌላኛ መኪና ጋር ግጭት ተፈጥሮ በጣም ብዙ ሰዎች ህይወታቸው ሲቀጠፍ እንመለከታለን። አሁን ደግሞ ወክ እያደረገች ባለች ወጣት ላይ እንደዚህ አይነት አደጋ ተከሰተ ማለት ነው። በሰቆጣ ከተማ ኑሮን ያደረገ አንድ ወጣት ነው ስለዚህ ጉዳይ ባገኘሁት መረጃ መሰረት ልንገርህ ብሎ በተወሰነ መንገድ የነገረኝና ከዚህ በላይ ደግሞ ጓደኞቿንና የቅርብ ሰዎች ቤተሰቦቿንም ጭምር ስናገኝ እነሱ ከተረጋጉ በኋላም ከዚህ የተሻለ ሰፋ አድርገን በመረጃ አስደግፈን ስለ ጉዳዩ እናወያያቸዋለን ማለት ነው። ግን አሁን እንደሰማሁት ከሆነ እነዚህ ቤተሰቦቿና ጓደኞቿ እንዲሁም ወዳጆቿ በጣም ከፍተኛ ሀዘን ላይ እንደሚገኙ ነው የተነገረው። እቺ ልጅ በጣም ብዙ ህልም ነበራት፣ ነገ ትልቅ ደረጃ የመድረስ ህልም ማለት ነው። ያ ህልም ግን በዚሁ ተቋጨ እጅግ በሚያሳዝንና በሚዘገንን ሁኔታ። ነፍስ ይማርልን፣ ለቤተሰቦቿ በሙሉ መጽናናትን ይስጥልን ለማለት እንፈልጋለን። በአሜሪካን ሀገር ትምህርቱን ተምሮ አጠናቆ በሚገርም ውጤት ተመርቆ በዓለም አቀፍ ደረጃ እጅግ ከሚታወቀው አማዞን ሶፍትዌር ውስጥ ኢንጂነር ሆኖ ሲያገለግል የቆየው ኢትዮጵያዊ ወጣት
ከሰሞኑ ህይወቱ ማለፉ ነው የተነገረው። ይህንንም አስመልክቶ በጣም አነጋጋሪ የተባሉ መረጃዎች እንደ አዲስ እየወጡ ይገኛሉ። አሁንም ደግሞ ያልተጠበቁ በጣም ብዙ ሰዎችን ያስገረሙ ጉዳዮች በስፋት እየወጡ ነው የሚገኘው። ወጣቱ ያደሳ እምሩ ተብሎ ይጠራል። የ32 ዓመት እድሜ ያለው ሰው እንደነበር ነው መረጃዎች የሚጠቁሙት። የሚገርማችሁ ከዚህ በፊት በናሳ ዓለም አቀፍ ድርጅት 3 ተቀጥሮ እንዲሁ የተለያዩ ስራዎችን ሲሰራ ነበር። በቅርቡ ደግሞ ወደ አማዞን ሽፍት አድርጎ እዚያ በጣም የሚገራርሙ ስራዎችን እየሰራ ነበር። እንደምታውቁት ከቅርብ ጊዜያት ወዲህ በበርካታ ዓለም አቀፍ ካምፓኒዎች ውስጥ ተቀጥረው የሚሰሩ ኢትዮጵያውያን እየተበራከቱ መጥተዋል። በእነዚህ አይነት ትልልቅ ካምፓኒዎች ላይ መስራት ቀላል ነገር አይደለም። በጣም ብዙ መንገዶችን ማለፍ የሚጠበቅባችሁ ከዚያ ባለፈ በጣም ጎበዝና ታታሪ ሰው መሆንም የሚጠበቅባችሁ ነገር ነውና ያደሳም በእንደዚህ አይነት መንገድ ነበር ያቀናው። ጁላይ 27 ቀን በኔቫዳ የባህር ዳርቻ በሚገኘው ሳንድ ሃርበር አቅራቢያ ውሃ ውስጥ እያለ ነበር ራሱን ስቶ ወደቀ የተባለው። የሚገርማችሁ ያደሳ በትምህርቱና በስራው ብቻ አይደለም ብርታቱ፣ በመንፈሳዊ ህይወቱም ጭምር በጣም ብርቱና ታታሪ እንዲሁም ትሁት ነው ይላሉ ጓደኞቹ ሲናገሩና ቸርች ውስጥ በተለያዩ መንፈሳዊ አገልግሎቶች ውስጥ ከቆየ በኋላ ከሁለት ጓደኞቹ ጋር ተያይዞ ወደዚያ የባህር ዳርቻ ያቀናል ለመዝናናት ማለት ነው። እዚያ ስፍራ ላይ እየዋኙ ባለበት ነበር ድንገት ራሱን ይሰትና ወደ ውስጥ የሰጠመው ማለት ነው። በሰዓቱ እርዱኝ የሚል ድምጽ ተሰምቶ እንደነበር ነው መረጃዎች የሚጠቁሙት። ጓደኞቹ ወደሱ ለመድረስና እሱን ለማዳን ያደረጉት ጥረት አልተሳካም። ሌሎች ሰዎች ናቸው እሱንም ወደ ውጭ ዘወጡት ጓደኞቹንም ጭምር ማለት ነው። ሶስቱንም ከባህር ዳርቻው ካስቀመጧቸው በኋላ እሱ ግን የደረሰበት አደጋ በጣም ከፍተኛ ስለነበረ ማዳን አልተቻለም። የተለያዩ የሕክምና እርዳታዎች ተደርጎለት ነበረ። የአደጋ ጊዜ ሰራተኞችን በፍጥነት መጥተው ህይወቱን ለማትረፍ ሞክረው ነበር፣ ግን የፈጣሪ ፈቃድ ሆነና አልተቻለም። በእነዚህ አይነት መንገድ ተቀጠፈ ማለት ነው። የዋሾ ካውንቲ ፖሊስ ሞቱን እንደ ድንገተኛ የውሃ ውስጥ የመስመር አደጋ እየመረመረ ይገኛል። ሆኖም የካውንቲው የሕክምና መርማሪ የመጨረሻውን የሞት ምክንያት እስካሁን ይፋ ስላላደረገ የያዴሳ ጓደኞችና ዘመዶች በውሃ ውስጥ በትክክል ምን እንደተፈጠረ ግልጽ ማድረግ የሚቻልበት መረጃ ለማግኘት እየጣሩ እንደሆነ ነው የተገለጸው። ታዲያ ጓደኞቹ በዚህ ሰዓት እየጠየቁ የሚገኘው የጓደኛቸው ትክክለኛ አሟሟት ምን እንደሆነ በፎቶግራፍ በቪዲዮ ወይም ደግሞ በአካል የተመለከቱ ሰዎች ምስክርነትን እንዲሰጡ እንዲሁም ደግሞ መረጃ እንዲሰጧቸው እየጠየቁ እንደሚገኙ በዛ ሀበሻ በኩል ያገኘነው መረጃ ይጠቁማል። በሌላ በኩል ግን የወጣቱን ኢትዮጵያዊ ሞት በተመለከተ በዓለም አቀፍ ደረጃ እየተሰራጩ የሚገኙ ዓለም አቀፍ መረጃዎች እንደሚጠቁሙት ከሆነ ህይወቱ ከማለፉ ቀደም ብሎ የተለጠፈው የያዴሳም የሊንክዲን ፕሮፋይል ላይ የተገኘው ነገር በጣም አወዛጋቢ ነው ብለውታል። የያዴሳ የሊንክዲን ፕሮፋይል ፎቶግራፍ ታችኛው ግራ ጥግ ላይ በትንሽ ፊደል አዝኛለሁ አም ሶሪ የሚል ጽሁፍ መገኘቱ ብዙዎችን አነጋግሯል ነው የተባለው። አሁን ደግሞ እንደ አዲስ አወዛጋቢ ክስተትም ሆኗል ሲባል ነው የተገለጸው። ይህ ጽሁፍ ደግሞ የሚታየው ምስሉ ጎላ ብሎ ሲታይ ብቻ መሆኑን ጉዳዩን ይበልጥ እንቆቅልሽ አድርጎታል ነው የተባለው። የያዴሳን ስርዓተ ቀብር ለመፈጸምና አስከሬኑን ወደ ኢትዮጵያ ለማምጣት ደግሞ የጎፈንድሚ አካውንት ተከፍቶ በጣም በርካታ ኢትዮጵያን ተሳትፎ እያደረጉ እንደሚገኙ ነው የተገለጸው። ይሄው የጎፈንድሚ ወይም የማሰባሰቢያ ገጹ እንደሚጠቁመው ከሆነ ታዲያ ያዴሳ በሞቅታው ይታወቃል። ማለትም ሰዎችን ፈገግ ብሎ ሰላምታ በሚሰጥበት መንገዱ፣ ከዚያ ባለፈ ደግነቱ፣ የዋህነቱና መልካምነቱ እንዲሁም ጸባይ ሰናይ ጸባይ ሸጋ መሆኑንም እንዲሁ በገጹ ላይ ተመልክተናል ማለት ነው። ይህንን የሰሙ በጣም በርካታ ኢትዮጵያውያን ከፍተኛ ሀዘናቸውን እየገለጹ ይገኛሉ በዚህ ሰዓት። የነሰራዊት ፍቅሬ ጉዳይ አሁንም ባነጋጋሪነቱ ቀጥሏል። የፍርድ ቤት ቀጠሮ ነበራቸው በዛሬው ዕለት። የነበረው የፍርድ ቤት ውሎ ምን ይመስል እንደነበረ እንመለከታለን። በተለይ ደግሞ ከሰሞኑ በእግረኛው ሚዲያ በኩል ቀርበው የተለያዩ መግለጫዎችን በማድረሳቸው በመናገራቸው ምክንያት አቃቢ ሕጉ አዲስ አቤቱታ ይዞባቸው ለፍርድ ቤቱ ማቅረቡ ነው የተነገረው። ከዚህ ጋር ተገናኝቶ የፍርድ ቤቱ እይታ ምን ይመስላል፣ እነሱስ ምን አይነት ጥያቄዎችን ጠይቀው ይሆን፣ የነሱ ጠበቃስ በዚህ ጉዳይ ላይ ምን አይነት ምላሽ ሰጥቶ ይሆን የሚለውን ሁሉንም በዝርዝር እንመለከታለን። በዛሬው ዕለት ሐምሌ 29 ቀን 2018 ዓ.ም የዋለውን ችሎት ተከትሎ ሸገር ኤፍኤም እንደዘገበው ዝርዝሩን እንንገራችሁ። በፊንቴክ ኢንቨስትመንት ሽፋን በተፈጸመ መጠነ ሰፊ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው ተከብሮ በውጭ ሆነው ጉዳያቸውን እንዲመለከቱ ወይም እንዲከታተሉ
መወሰኑ የሚታወስ ነገር ነው። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ተከሳሾቹ ያቀረቡትን የክስ መቃወሚያና አቃቢ ሕግም የሰጠውን መልስ ጨምሮ ብይን ለመስጠት በዛሬው ዕለት ሐምሌ 29 ቀን 2018 ዓ.ም ተለዋጭ ተሰጥቶም ነበር። በዛሬው ዕለት በዋለው ችሎት ታዲያ ተከሳሾቹ እኛ ማስታወቂያ ስራ ሰራን እንጂ ኮምፒውተርን ተጠቅመን የሰራነው ማጭበርበርም ሆነ ወንጀል የለም በማለት መናገራቸው ነው ይሄው መረጃ የሚጠቁመው። አንደኛ ተከሳሽ በ5 ገጽ፣ ሌሎቹ ተከሳሾች ደግሞ እያንዳንዳቸው 6 ገጽ በማዘጋጀት ይህንን አቤቱታቸውን ማቅረባቸው ነው የተሰማው። ዛሬ ከተነሱ ዋነኛ ነጥቦች መካከል አንደኛው ይሄ ነው። ሌላኛውና በጣም አነጋጋሪ የሆነው ነጥብ ደግሞ ከሰሞኑ እነዚህ ተከሳሾች በእግረኛው ሚዲያ በኩል ቀርበው መግለጫ መስጠታቸው፣ ስለ ጉዳይ ማብራሪያ መስጠታቸውን ተከትሎ አቃቢ ሕጉ 5 ገጽ የሚሆን አቤቱታ ለፍርድ ቤቱ ማቅረቡ ነው በዚሁ በሸገር ኤፍኤም በኩል የተሰማው መረጃ የሚጠቁመው። አቃቢ ሕግ በአቤቱታው በፍርድ ቤት ሂደት ላይ ባለ ጉዳይ ላይ መግለጫ መስጠት በፍትህ አሰጣጥ ሂደቱ ላይ ተጽዕኖ ስለሚያሳድር ፍርድ ቤቱ ለ2 ወራት ያክል ከመዘጋቱ በፊት አቤቱታው ታይቶ ውሳኔ እንዲሰጥበት ወይም ደግሞ ይህ ድርጊት ወንጀል በመሆኑ ፍርድ ቤቶች በተዘጉበት ወቅትም ቢሆን እንኳን ችሎቱ አስቸኳይ ብሎ በሚያያቸው ጉዳዮች ውስጥ ተካቶ እንዲታይ ነው መጠየቁ የተነገረው። የተከሳሾቹ ጠበቃ ታዲያ ይህንን አዲሱን አቤቱታ ለመመልከትና ለመመርመር ጊዜ እንደሚያስፈልገው እንደጠቀሰ ነው መረጃዎች የሚጠቁሙት። ከዚህ በተጨማሪ ደግሞ መግለጫ የቀረበበት የእግረኛው ሚዲያ ባለቤት ጋዜጠኛ ተክለ ሃይማኖትና ጠበቃውም ጭምር ወደ ፍርድ ቤቱ መጥተው ስለዚህ ጉዳይ ሀሳባቸውን እንዲገልጹ ለማድረግ ሌላ ተለዋጭ ቀጠሮ እንደሚያስፈልግ ነው ጠበቃቸው መናገሩ የተገለጸው ማለት ነው። በዛሬው ዕለት የነበረው ጉዳይ ግራ ቀኙን ያዳመጠው ችሎቱም ታዲያ የማንኛውም ሰው የመናገርና ሀሳብን የመግለጽ መብት ህገ መንግስታዊ ቢሆንም እንኳን በህግ በተያያዘ ጉዳይ ላይ ግን መግለጫ መስጠትን በተመለከተ ዝርዝሩን ለማጣራት ጋዜጠኛ ተክለ ሃይማኖት አዳነና ጠበቃው አበባው አበበ በችሎት ተገኝተው የእምነት ክህደት ቃላቸውን እንዲሰጡ ለጥቅምት 2 ቀን 2019 ዓ.ም ተለዋጭ ቀጠሮ እንደሰጠ ነው የተነገረው። በዚህ በሸገር ኤፍኤም በኩል ያገኘነው መረጃ እንደሚጠቁመው ማለት ነው። ይህንንም ተከትሎ እንግዲህ በጣም በርካታ ሰዎች በእግረኛው ሚዲያ በኩል መጥተው እነ አርቲስት ሰራዊት ፍቅሬ መግለጫ መስጠታቸው ሌላ ጣጣ ሊያመጣባቸው ይችላል ብለው የሰጉት ስጋት እየደረሰ እንደሚገኝ እየጠቆሙ ይገኛሉ። ለማንኛውም የነ ሰራዊት ፍቅሬን ጉዳይ የተመለከተው የዛሬው የፍርድ ቤት ውሎ ይህንን ይመስላል። በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን እጅግ የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁ ቻናላችን ወቅታዊ፣ ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ የተባሉትን እነዚህን አነጋጋሪ ጉዳዮች እንደዚህ አይነት መንገድ አቀርብንላችኋል። ከዝግጅቶቻችን በጣም በርካታ ቁም ነገሮችን፣ ትምህርቶችን፣ ተዝናኖቶችን እያገኛችሁ እንደሆነ ባለሙሉ ተስፋ ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን፣ ቪዲዮውንም ላይክ አድርጉ። በሚቀጥለው በአዳዲስ ጉዳዮች እንገናኛለን። ጌታቸው በላይ ነበርኩኝ እንዲህ አብሬያችሁ ቆይታ ያደረኩት። በሌላ መሰናዶ እስክንገናኝ ሰላም ሁኑልን።